ያደረኩት ነገር አይበልጥም ብዬ ለማሳለፍ ስሞክር እኔን እንደክፉ ሰው እኔን እንደተበዳይ ሰው በደሉኝ፣ ሰደቡኝ፣ ብዙ ነገር አረጉብኝ። ምንም ሪፍሌክት ያደረኩት ነገር የለም። እርግጠኛ ያየሁት ነገር በጣም እጅግ አሳዝኖኛል። በመጀመሪያ አንድ ነገር በመናገር ቪዲዮዬን ልጀምር ማለት ነው። በየትኛውም መንገድ ይሁን፣ በየትኛውም ልኬት ይሁን፣ በየትኛውም መስፈርት በማይመለከታችሁ ጉዳይ ላይ አትፍረዱ፣ ፍርድ አትስጡ። መፍረድ በጣም ዋጋ ያስከፍላል። ለዛውም እንኳን እንደዚህ ግልብጥብጥና የሰውን ባህሪ በማንይዝበት በዚህ ወቅት ላይ ለፍርድ መቸኮል በጣም 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 ከባድ ውሳኔ ውስጥ ነው የሚከተውና ብዙ ነገር ነው የእናንተ ፍርድ ብዙ ነገር ሊያበላሽ ይችላል። ዛሬ የሄርሜላንም እህት አግኝቻት ነበረ። በጣም በስልክ አውርተናል። በጣም ለዘብ ብላ በማልገምተው ሁኔታ በጣም ተለሳልሳ እስከዛሬ አይቼባት ማላቀውን መረጋጋትን ነው ያገኘሁት ማለት ነውና የተናገረችው ነገር ያው ትክክል ነው። ምንም አነሰም በዛም ወረደም ሄርሜላን ከአብርሃም ጎን ስትሆን ነው ያየናት። ከአብርሃም ጎን በችግሩ በከፋው በተጣለበት በሩታ ብዙ ጊዜ ተገፍቷል። ሩታ በላዩ ላይ ብዙ ጊዜ ደርባበታለች። አንወሻሽ፣ ገባ ብላችሁ ብዙ ቪዲዮ ማየት ትችላላችሁ። ካንተ ጋር ህይወት የለኝም ብላ ወንድም ተብዮቹ አሁን ላይ ሩታን ባዶ ያደረጓት፣ አሁን ላይ ከጎኗ ሰው እንዳይኖር ሰው አልባ ያደረጓት እነዛ ልጆች ገባችሁ አይደለ? ወንድምነን ዘመርነን ተብዮቹ ከዛም ማለፍ ሲል ደግሞ ሜሪ ላንቺ አውቅልሻለሁ ብላ ትዳሯን ለማፍረስ ከጫፍ ደርሳ ሩታም አይመለከተኝም ካንተ ጋር ከዚህ በኋላ መሆንም አልፈልግም ህይወትም የለኝም ብለው እስከ መለያየት ድረስ ቺት አርገብኛል ምንም ባልተወራ እንትን ባላለ ሁኔታ። ሌላው ደግሞ ከዛም በፊት ደግሞ ልጅ አለህ ብላ ገፍታው ሄዳለች። ልጅ አለህ ልጅ ስላለ ነው እሺ ልጄን አምኛለሁ ተቀብያለሁ ሲል እንደገና ደግሞ ሌላ እንትን ውስጥ ገብቷልና በዛ ሁላ ሁኔታው ሲፈተንና መከራውን ሲያይ ከጎኑ መታ የሆነችው ሄርሜላ ነችና ዛሬ ላይ ሄርሜላን እኔ በሌላ መልኩ ማለት በጥፋቶች ሊኖሩ ይችላሉ፣ ግን ስለ እውነት ለመናገር ዛሬ ላይ እኔም ሄርሜላንም ይቅርታ መጠየቅ እፈልጋለሁ። ይሄ ልጅ ሰው ባስፈለገው ሰዓት ከጎኑ የነበርሽ ያለ መለዋወጥ ያለ መቀየር ገባሽ አይደል? ገፍቶሽ አልፈልግሽም ብሎሽ ከሄደ በኋላ ራሱ መተሽ ከጎኑ ሆነሽ ነው እኔ በጣም እንትን ያልኩት ያየሁት ማለት ነውና ምን ጊዜም ደግሞ ሰው ማለት ሰው በሌለበት ሰው ሆኖ የተገኘ ነው ይባላልና ማንም ሰው በሌለበት ሰው ሆና የተገኘችው እውነት ለመናገር ሄርሜላ ነች። ሌላውን እንተውና ማለት ነው እና ስህተት አልሰራችም ማለት አንችልም። በጣም ብዙ ስህተቶችን ሰርታለች። ሌላው ደግሞ ልጅም ወልዶ እንኳን ሲገፋ ከጎኑ የነበረችው ብዙ ነገሮችን ሰፖርት ስታደርግ የነበረችው ይህንን ዓመት በተለይ ሄርሜላን ያየሁት ያለ መለዋወጥ ያለ መቀየር ማለት ነው እና ብዙ ግድፈቶች ብዙ ስህተቶች አሉ። ገባሽ አይደለ? ብዙ እንትኖች ሊኖሩ ይችላሉ፣ ግን ሚዛን የሚደፋው የትኛው ነው ብዬ እኔም ራሴን ለመመልከት ሞከርኩ። እውነት እያሳየች ያለችው እንደሚወራው እንደሚባለው ያንን ተግባር ነው ወይም ደግሞ ያንን ባህሪ ነው? ያኔ የክፋት ባህሪ ነው ወይም ደግሞ የውሽማ ተግባር ነው? እውነት ሄርሜላ ላይ ያን የውሽማ ተግባር እያየን ነው? በፍጹም አይደለም። የእውነቴን ነው የምላችሁ 5 ሳንቲም የውሽምነት ተግባርም ያን ያህል አላየውባት። ለምን? በጣም ሰፖርት ስታረጋው ከጎኑ ስትሆን በመልካም ነገር ነውና እኔ አሁን ይህንን በቃ እሷን ለማሞገስ ምናምን ብዬ መጥቼም ሳይሆን ለተፈጠሩ ብዙ ችግሮች ሊፈጠሩ ይችላሉ። ጤና ይስጥልኝ። ሰላም ነው? እንዴት ነህ? ሰላም ነህ? እግዚአብሔር ይመስገን ሁሉ ሰላም። ይቅርታ እንግዲህ አጋጣሚ ሰፈር አካባቢ ቆሜ ስለሆነ ነውና ቤተሰብ እኔ አሁን ላይ ሄርሜላ ለማሞገስ ምናምን ብዬ መጥቻ አይደለም። የተናገርነውን የስልክ እንትን አለ እሱን ታሰሙታላችሁ። ሌላው ደግሞ ሩታ በጣም በጣም ልቧ ተሰብሮና እንደ ትናንትናው ቅስሟ ስብር ብሎ መናገር እስከሚያቅታት እንባ ያነቃት ስታወራ ያየውበት መንገድ እጅግ 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 እንትን ብሎኛል፣ ልቤን ነክቶኛል የእውነት ለመናገር ማለት ነው እና በጣም ልቤን ነክቶኛልና በሚያሳዝን ሁኔታ ነው እኔ ያንን ነገር የተመለከትኩት ማለት ነው። እና ምን ማለት ያስፈልጋል? በጣም ልብ ይነካል። በጣም ኦልሞስት መናገር አቅቷት እንባ እያነቃት
እንባዋ በጣም ቶሎ ቶሎ እየወረደ በዛ ሁኔታ ላይ እንደዛ ስትሆን ሳያት እኔ በቃ ምን ማለት እንዳለብኝ የእውነት ማለት እቺ ልጅ በቃ የሰራችው ስህተት ገብቷታል። የሰራችው ጥፋት የሰራችው ነገር እያንዳንዱ ከንክኗታል። እያንዳንዱ እያብሰለሰላት ነው ያለው ማለት ነው። እና በጣም ነው ውስጥ የገባችሁ። የእውነቴን ነው የምላችሁ። ስለዚህ ምንድነው የሚያስፈልጋት ካላችሁ የእውነት የሚገባትን አሁን ማግኘት አለባት። ገባችሁ አይደለ? ኦዲየንሱን አታለች። በጣም የሚወዳት ሩታ ተነካች ብለው ገባችሁ አይደለ? ከላይ አንስተው እታች የሚያወርዱን ሁላ ተገልብጠው ወደ ሄርሜላ ሄደዋል። ኦዲየንሷን አታለች። የምታምናቸው ሰዎች አሁን ከሩታ ጎን የሉም። ሩታ ባዶ ብቻዋን ነች ያለችው። ያመነቻቸው ሰዎች እንኳን አጠገቧ የሉም። ብቻዋን ነው ያለችው። ሌላው ያመነችው ብቻ ሰው ሳይሆን ማለት ነው ሌላው የራሷን ተወዳጅነት አታለች። እውነቴን ነው። ትዳሯን አታለች። ትዳሯ ጫፍ ላይ ነው። ልጇን ያለ አባት ለማሳደግ ገባችሁ አይደል? ጫፍ ላይ ደርሳለች እቺ ልጅና በቃ መክፈል ያለባትን ዋጋ ሁሉ እስከ ጫፍ ድረስ ለመክፈል ፍጹም እየታገለች ያለች ሴት ነች እና በቃ ያስፈልጋታል። በቃ ትዳሯ መመለስ አለበት። አሁን መመለስ አለባት። እቺ ልጅ የምናቃት ከአብርሃም ጋር አንድ ላይ ሆኖ ሲመጡ ብዙዎች ሲደሰቱ ብዙዎች እንትን ሲሉ ነበር የምናየውና በቃ ይገባታል። እኔ በጣም የእውነቴን ነው። በቃ ይገባታል። ሄርሜላም ደግሞ ቢያንስ ሩታ ከምታጣው በላይ ሄርሜላ የምታጣው አይጎዳም። ገባል? ለሄርሜላ ቀላል ነው። ጀስት ያንድ የሰሞኑን ትንሽ እንትን ነው። ገባችሁ አይደል? ሊሆን የሚችለው ማለት ነው። ገባሽ? እንዲበልጥ እንደውም ያገኘችው የሰው መውደድ፣ በሰዎች ያለችው ክብር፣ በሰዎች ያገኘችው ትልቅ ሞገስ ነው የሚበልጠው ማለት ነው። የእውነት ለመናገር ማለት ነውና ለሄርሜላ አትጎዳም። ይሄን ነገር ይሄን ህይወት ብታጣው አትጎዳም። ሩታ ግን የእውነት ከልብ ከንጹህ ከተመለሰች ትዳሯ ተመልሶ ልጃቸውን ቢያሳድጉ ከሚሉት ወገን ነኝ እኔ። በፍጹም የትዳር መፍረስን ከሚመክሩ ሰዎች ውስጥ አይደለሁም እኔ በጭራሽ። እዛ ውስጥም አትክተቱኝ። ገባችሁ አይደል? ግን በሩታ ጉዳይ እኛም በጣም ተጎድተናል። እኔ አልዋሻችሁም። ከሩታ ጎን በመቆማችን ዋጋ ከፍለናል። እኔ በተለይ ማለት ነው የእውነቴን ነው። እኔ ስለማቅ ነውና ሁልጊዜ አንድ ነገር በተደጋጋሚ ብናገርም አንድ ነገር ብንልም ምንም ያ ቤተሰብ የተፈጠረውን ነገር በቀላሉ በአጭር ነገር ውስጥ ሶልቭ ማድረግ እየተቻለ መፍታት እየተቻለ ነገሩን ማውከምከምና ማወሳሰብ ተገቢ አይደለም እና ይህን ነገር ደግሞ መናገር የምፈልገው ለእህት ተብያዋ ቡዜ ነው። ታላቅ እህት ነሽ። ነገሮችን ታመዛዝኛለሽ። ገባሽ አይደል? በተለይ ያለሽ የበፊቱ ፐርሰናሊ በጣም የሚገርም ነው። ግን ትናንትና ግን ባየሁት በዚህኛው ቪዲዮ ግን በጣም ማቀሳሰር ውስጥ በጣም ኦልሞስት ገብተሻል። በጣም ማቀሳሰር ውስጥ ገብተሻል። ገባሽ አይደለ? ወደ ሄርሜላ ሳይድ እያሽ ሩታን እንትን ታረጊያለሽ እና በጣም እስከሚሰማት ድረስና እቺ ልጅ በብዙ ተሰብራለች። አንድ እውነት አለኝ ብላለች። ያንን እውነት ደግሞ የምንሰማ ይሆናል። ያን እውነት ከሰማን በኋላ ደግሞ ፍርዱን እናንተ ትፈርዳላችሁ ውድ ቤተሰብ። ከዛ በኋላ ገባችሁ አይደለ? እናንተም ይቅርታ ፍርዱን አልኩኝ፣ አትፍረዱ እያልኩኝ ፍርዱን አልኩኝ። እናንተ እውነቱን ትሰማላችሁ ነው። ፍረዱ አይደለም፣ አትፍረዱ። እውነቱን ግን ታውቃላችሁና ሩታም ያላትን ነገር ትናገር እንጂ ይሄ መድኃኒት እንዲያርጋ የሚባለውን ነገር ፕሊስ በቃ እረፉ። በቃ የእውነቴን ነው፣ እረፉ። በቃ የሚኖር ከሆነ እሱ ያለ ሴት መኖር አልችልም ወጣት ነኝ በቃ ተውኝ ብሏል። በቃ አሁን እንዲህ ነው የሚያስፈልገው። ይሄ ልጅ በደንብ ወደ ጤናው እስከሚመለስ ድረስ እንደዚህ ሰፋ ያለ ጋፕ ነው የሚያስፈልገውና ውድ ቤተሰቦች በደንብ ከደረሰልኝ እንግዲህ ከእህቷ ጋር የተነጋገርነው ነገር አለ። ትንሽ የድምፁ ጥራት ያስቸግራልና እምችል ከሆነ ማስገባላችሁ ይሆናል ማለት ነው። የማይሆን ከሆነ ደግሞ ማልችል ከሆነ ደግሞ ነገ ይዤላችሁ የምመጣ ይሆናል ማለት ነውና ከምንም በላይ የልጁ ጤንነት መመለሱ ከምንም ደስ ካላችሁ ሰዎች አንዱ ነኝ። ነገር ግን ሚስቱን መርጦ ከሚስቱ ጋር ህይወት ቢኖረው እጅግ ደስተኛ ከሆኑት ሰዎች ውስጥ እኔ አንደኛው ነኝና ምንጊዜም የትዳር መፍረስን የምታበረታቱ ሰዎች ግድ የለም ፕሊዝ አድቡ። ትዳር መፍረስ ቤተሰብ ያፈርሳል። ገባችሁ አይደለ? ለሌላውም ደግሞ መጥሩ አርያ ሊሆን ስለማይችል ማለት ነውና መልካም ብናስብ ይሻላል። ስለዚህ ሁላችሁም አሁን ከአብርሃም ጋር ይሁን ከሄርሜላ ጋር ይሁን ከሩታ ጋር ይሁን ከማለት ለራሱ ጥሞና ጊዜ ወስዶ በአርምሞ ነገሩን የሚመለከትበት ነገር ቢኖር ጥሩ ነው። አሁን ሩታ ጋርም ሄደ ሄርሜላንም አመጣ ነገር ማመላለስ ነው የሚሆነው እና ከሰሞኑን እንግዲህ ከሄርሜላ ጋር ወይ ከሩታ ጋር አንድ ንግግር ይኖራል። እኔም ደግሞ ከቻልኩኝ መረጃው ከደረሰኝ ለእናንተ የማደርስላችሁ ይሆናል።
የኔ ተወዳጆች ከልብ አመሰግናለሁ ስለምትከታተሉኝ፣ ሰፖርት ስለምታደርጉኝ። 2 ዓመት ሆነ 100 ሺህ ሳልገባና ከወደዳችሁት ሐሳቤ ላይ ከተጋራችሁት ላይክ፣ ሼር እንዲሁም ደግሞ ምንድነው የሚባለው ሰብስክራይብ ማድረግ አይረሳ እላለሁ። ክፉ የምታስቡ ሰዎች አመለካከታችሁ፣ ንግግራችሁ ደግሞ መጥፎ የሆኑ ሰዎች እናንተን ምንም ማለት አልፈልግም። ልቦናችሁን ፈጣሪ ይመልስ ከማለት ውጪ ማለት ነው። ሱራዝ ሀበሻ ነበርኩ። ይህን ቪዲዮ ታየም አልታየም መልካም ሐሳቤን የምትሰሙ ሰዎች ለእናንተ ነውና ወዳችኋለሁ። ባይ